ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች በያላችሁበት እንደምቆይታችኋል። ከአራቱ ማዕዘናት የተውጣጡ የሰዓቱ ዘገባችንን ይዘንላችሁ ቀርበናል። አብራችሁን ትቆዩ ዘንድ እየጋበዝኩኝ በቅድሚያ አበይት ነጥቦቹን ለእናንተ። የቀድሞቹ የአማራ ልዩ ኃይል ኮማንዶ አሰልጣኝና አመራሮች ወደ አንድ ማዕከል እየተሰበሰቡ መሆኑ ተሰምቷል። ዝርዝሩን የምታደምጡት ይሆናል። የትግራይ መገናኛ ብዙሃንን ጨምሮ 5 ተቋማት ላይ ክስ መመስረቱ ተገለጸ። ሌላኛው መረጃችን ነው። በተያያዘ በሰብአዊ እርዳታ አቅርቦት ችግር ሳቢያ በትግራይ በሚገኙ የተፈናቃይ ካምፖች ውስጥ የሟቾች ቁጥር በፍጥነት እየጨመረ ነው ሲል ሳልሳይ ወያኔም ዘግቧል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብሮነታችሁን ከኛ ጋር ስታደርጉ እነዚህንና ሌሎች መረጃዎችን የሚያደምጣሉ። አብራችሁን ቆዩ። ወደ ዝርዝሩ አመራሁኝ። የቀድሞ የአማራ ልዩ ኃይል ኮማንዶ አሰልጣኝና አባል ኮማንዶ ዮናስ አዳነ የአፋባህ በወሎን መቀላቀሉን ማራ ሚዲያ ከአፋባህ በወሎ ስልጠና መምሪያ ክፍል ያገኘው መረጃ ያመለክታል። ኮማንዶ ዮናስ አዳነ አሉ ከሚባሉ ምርጥ ኮማንዶዎች አንዱ እንደሆነ ይነገርለታል። በተመሳሳይ የቀድሞ የአማራ ልዩ ኃይል መብረቅ ኮማንዶ ክፍለ ጦር አባልና አመራር የነበረው ኮማንዶ ባማኒያ ከሳምንታት በፊት የአፋባህ በወሎን መቀላቀሉን ማራ ሚዲያ በወቅቱ መዘገቡ አይዘነጋም። ቢቸና ከተማ የመጀመሪያ ደረጃ ሆስፒታል የጤና ባለሙያ የሆነው ዶክተር ዮናታን ዳኛው የእስሩ ተካፋይም ሆኗል። በቢቸና ከተማ የመጀመሪያ ደረጃ ሆስፒታል የሚገኙ የጤና ባለሙያዎች በደረሰባቸው የኑሮ ውድነት በተደጋጋሚ ደሞዝ ጭማሪ የጠየቁ ቢሆንም መልስ ባለማግኘታቸው ግንቦት 1 ቀን 2017 ዓ.ም ሰልፍ መውጣታቸውም ተረጋግጧል። የአገዛዙ ስርዓት የጤና ባለሙያዎችን የደሞዝ ጥያቄ ከመመለስ ይልቅ ሰልፍ የወጡ የጤና ባለሙያዎችን ግንቦት 3 ቀን 2017 ዓ.ም ማሰራቸውም ተረጋግጧል። ዶክተር ዮናታን ዳኛቸው መታሰሩን ያንገበገባቸው የቢቸና የመጀመሪያ ደረጃ የጤና ባለሙያዎችም ዶክተሩ ግንቦት 5 ቀን 2017 ዓ.ም የማይፈታ ከሆነ የስራ ማቆም አድማ እንደሚያደርጉ የውጭ መረጃ ምንጮቻችንም አረጋግጠውልናል። ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር ቆቦ ከተማ ዙሪያ ታላቅ ጀብድ በመፈጸም ድል መጎናጸፉ ዛሬም ተሰምቷል። ተጠናክሮ በቀጠለው የህልውና ተጋድሎ ምስራቅ አማራ ኮር 2ኛ ዞብል አምባ ክፍለ ጦር 1ኛ ሻለቃ ቃኝ ግንቦት 3 ቀን 2017 ዓ.ም አመሻሽ ቆቦ ከተማ ሆርማት አዲሱ ሰፈር ላይ የደፈጣ ጥቃት በመፈጸም በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ታላቅ ጀብዱ ፈጽሞ ድልም ተጎናጽፈዋል ነው የተባለው። ጠላት ቆቦ ከተማ በቅርብ ርቀት ጥቁር አስፋልት ላይ የተመታው ጠላት በእጅጉ የተደናገጠ ሲሆን የማጥቃት እቅዱም በተደጋጋሚ የደፈጣ ጥቃት ተቀናጭፎበት ተውለክልኮም ይገኛል። በዚህም ጠላት ከውጊያ ውጪ በመንገድ በተዳከመ በደፈጣ እየተመታ ተሰላችቶ በበርካታ አካባቢዎች እየተበተነ ፋኖን እየተቀላቀለም እንደሚገኝ ነው የመረጃ ምንጮቻችን የነገሩን። ስለሆነም አሁንም መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተዳግሎ ተጠናክሮም ይቀጥላል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮቻችን አሁንም መረጃዎቻችን እንደቀጠሉ ናቸው። ወደ ትግራይ ማምርተናል። የትግራይ መገናኛ ብዙሃንን ጨምሮ 5 ተቋማት ላይ ክስ መመስረቱ ተገልጿል። በትግራይ ክልል የክልሉን መገናኛ ብዙሃንን ጨምሮ 5 ተቋማት ላይ በታየ የመልካም አስተዳደር ችግር ምክንያት ክስ መመስረቱን የኢትዮጵያ ሕዝብ እንባ ጠባቂ ተቋም የትግራይ ቅርንጫፍ ጽህፈት ቤት ነው ያስታወቀው። የተቋሙ የትግራይ ቅርንጫፍ ጽህፈት ቤት ኃላፊ ፀሐዬ እምባዬ እንደተናገሩትም ከሆነ 7 ተቋማት ላይ የመልካም አስተዳደር ቅሬታዎችም ቀርበዋል ነው የተባለው። ቅሬታ ከቀረበባቸው 7 ተቋማት መካከል 2ቱ በፍጥነት አጥጋቢ ምላሽ ሲሰጡ ቀሪዎቹ 5 ተቋማት ምላሽ ባለመስጠታቸውና ከድርጊቶቻቸው ባለመቆጠባቸውም የቅሬታው ትክክለኛነት ተረጋግጦ በተካሄደ ትክክል መረጃዎችም ተሰብስበው ክስ ተመስርቷልም ነው የተባለው። ተቋማቱ የትግራይ መገናኛ ብዙሃን አባዲ ከተማ መዘጋጃ ቤት፣ የውቅሮ ከተማ መዘጋጃ ቤት፣ የውቅሮ ከተማ መሬት አስተዳደር፣ በመቀሌ ሐውልት ክፍለ ከተማ መሬት አስተዳደር መሆናቸውም ኃላፊው ገልጸዋል።
ታዲያ በአጠቃላይ በእነዚህ ተቋማት ላይ ከ110 በላይ ግለሰቦች በተለያዩ ጉዳዮች ላይ በመልካም አስተዳደር ችግር ቅሬታ እንደቀረበባቸውም ተናግረዋል። ከቀረቡት ቅሬታዎች መካከልም ሰራተኞችን ያለ አግባብ ከስራ ማሰናበት እንዲሁም ተገቢ ባልሆነ አሰራር ተገልጋዮችን ማንገላታትም የሚገኙበት ናቸው። የቀረበውን ቅሬታ እንዲያስተካክሉ ግብረ መልስ ተሰጥቷቸው ማስተካከያ በማድረጋቸው የክስ ሂደቱ የተቋረጠላቸው ሁለቱ ተቋማት ደግሞ ግዕዝ ባንክና የትግራይ ዲጂታል ኤጀንሲ መሆናቸውም ነው የተመላከተው። በክልሉ ከ130 በላይ አቤቱታ መዝገቦች የተከፈቱ ሲሆን በዚህም ከ2000 በላይ ሰዎች መሳተፋቸውም ነው የታወቀው። በተያያዘ መረጃም በሰብአዊ እርዳታ አቅርቦት ችግር ሳቢያ በትግራይ በሚገኙ የተፈናቃይ ካምፖች ውስጥ የሟች ቁጥር በፍጥነት እየጨመረ ነው ሲል ሳልሳይ ወያኔ ዘግቧል። በትግራይ ክልል የሚንቀሳቀሰው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ አስፈላጊ የሰብአዊ እርዳታ አቅርቦቶች እጥረት ምክንያት በክልሉ በሚገኙ የተፈናቃዮች መጠለያ ካምፖች ውስጥ የሚሞቱ ሰዎች ቁጥር በፍጥነት እየጨመረ ነው ሲልም ነው ያስታወቀው። በመጠለያ ካምፖቹ ያለው የሰብአዊ ቀውስ እጅግ እየከፋ መጥቷልም ሲል ነው ያከለው። ፓርቲው ትናንት ግንቦት 4 ቀን 2017 ዓ.ም ባወጣው መግለጫ በሚሊዮኖች የሚቆጠሩ ተፈናቃዮችና ስደተኞች በአስከፊ ችግር ውስጥ እየኖሩ ነው ሲልም አስታውቋል። በግልጽ የሚታይ የፖለቲካ ፍላጎት ማጣትና እንደገና ግጭት ሊያደርስ ይችላል የሚለውን ፍራቻ ሳቢያ ተፈናቃዮችን ለመታደግ የአጭርና የረጅም ጊዜ እፎይታ የማግኘት እድሉ በፍጥነት እየጠፋ ነው ሲሉም ነው ያስጠነቀቁት። ለሁኔታዎች መባባስ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ አለመፈጸምና በኢትዮጵያና ኤርትራ መካከል የተፈጠረው ውጥረትም አስተዋጽኦ ማድረጉንም ነው ያከሉት። ታዲያ በቀጠናው እየተስተዋሉ ያሉ እድገቶች እጅግ ገዳይ የሆነ ግጭት እንደገና ሊቀሰቅሱ ይችላልም ሲልም አስጠንቅቋል። ሳልሳይ ወያኔ ትግራይ ለዓለም አቀፉ ማህበረሰብ እነዚህን እየተባባሱ ያሉ የሰብአዊና የደህንነት ችግሮችን ለመፍታትም በጉዳዮቹ አሳሳቢነት ልክ ጥረት እንዲያደርግም ጠይቋል። የኢትዮጵያ መንግስትና የሚመለከታቸው የቀጠናው አካላት ጊዜው ከመርፈዱ በፊት ልዩነታቸውን በሰላማዊ መንገድ ለመፍታትም እንዲሰሩም ሲልም አሳስቧል። ዓለም አቀፉ ማህበረሰብን ጆሮ ዳባ ልበስ ብሎ ዝምታን መርጧል ሲል የተቸው ፓርቲው ይህም የተቀባይነት የሌለውና በጣም አሳሳቢ ነው ሲልም ነው የኮነነው። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ ተሰሙት የወደድነው የዜና ጥንቅራችን እስካሁን እየተከታተላችሁትን ይመስል ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ያልኩኝ እኔ ከወዲሁ ተሰናበትኩ። ድል ለፋኖ፣ ሰላም ለሀገራችን ኢትዮጵያ፣ ሰላም ባለንበት ለሁላችን።